ተጨንቃለች እና ብዙ ሰዎች ላይ ምናምን እየመጣችሁ እባካችሁ አብራችኋት በጣም ተጨንቃለች እያሉ ዋነኛው መንገዳችን ምንድነው? ያው ሜሪ ምንድነው ሀሳባቸው? እስኪ ሜሪ ደግሞ በደንብ ግልጽ አድርጋ ትንገራችሁ። እንዴት ናችሁ? ሰላም ናችሁ? የኛ ውድ ፋሚሊዎች፣ እኛ በጣም የምንወዳችሁ እናከብራችሁ ፋሚሊዎቻችን ሁሉም እንደምንላችሁ ማለት ነው። እናንተ በምትነግሩን ነገር የሩታ ፋሚሊዎች፣ የኔ ፋሚሊዎች፣ የዳኒ ፋሚሊዎች በምትነግሩን ነገር ነው እስካሁን እየሄድን ያለ ነው እና አሁንም ሩታ ሰው ያስፈልጋታል። ትክክል ናችሁ። ማንም እየመጣ መቀለድ የለበትም ሩታ ላይ። ማንም እሷን ማስለቀስ የለበትም። ማንም መንካት የለበትም። ማንም ደግሞ እንደፈለገ መግባት መውጣት አይችልም። ልጇንም ማንም ሰው መንካት አይችልም። ስፔሻሊ ይሄ በጣም ከባድ ኬዝ ነው። ማንም ሰው ማለት ምንድን ነው እዛ ቤት በመጣ ቁጥር እለት በእለት ለሩታ ላይ ጭንቀት እየሆነባት ነው። ጭንቀት እየሆነባት ነው። እንዳታወራ አይኖራትም፣ አይገባም፣ አይመጣም ማለት የምፈልገው እዚህ ጋር እሱ እንዲመጣ እኛ አንፈቅድም። በጣም ኦልሬዲ አብርሃምን እንዳያችሁት እንግዲህ በጣም ስሜታዊ ሆኗል። አሁን ሆይ 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 እየተባለ ነው ያለው፣ እየተቀጣጠለ ነው ያለ። እሱ ሰው የለም ምናምን ላይ ነው። የሩታን አቅም ደግሞ በደንብ አድርገን ማሳየት ዛሬ እኔና ዳኒ አንድ ሀሳብ ይዘን መተናል። እሺ ትበለን እምቢ ትበለን አናውቅም። ማለት አሁን እኔ ኖርማሊ እህቴ ናት፣ መጥቼ ባድር ምንም አትለኝም። ግን እንደዛ ሳይሆን ወንድም ያስፈልገናል። እዛ ጋር እንግዲህ ስንት ኮልኮሌ እንደሚመላለስ ታውቃለህ። ስለዚህ ያን ነገር ክሊል ለማድረግ እኔም ዳኒም ባለ 3 መኝታ ቤት እኮ ነው። መኝታ ቤቱ ኦብቪየስሊ ሁላችንም በየክፍላችን መሆን እንችላለን። ዋነኛው ዛሬ ያልናችሁና ደግሞ የመጣንበት ሀሳብ ምንድን ነው? እስከ ዛሬ ውጭ ላይ ሆነን እያየን ነው እየተመለከትን ያለ ነው እና ዕለት ሩታ ላይ የመጣ ያለው ነገር በጣም እያስደበረን ያለው፣ በጣም እየተከፋ ነው። ኢቨን የአሁኑ ላስት ቪዲዮ ላይ የተለቀቀው ነገር በጣም ስታለቅስ አይታችኋታል። በጣም አዝናለች እና ልጇንም እሷንም ማንም ሰው አይነካትም። ምክንያቱም እስካሁን ራቅ ብለን ነገሮችን እኔና ሜሪ ነገሮችን እያየን የነበረው ያው ባለትዳር ናቸው ምናምን በሚለው መርህ ነበር። ነገር ግን እንዳያችሁት እስከ ማልቀስ እንደዚህ እስከ ማስፈራራት በልጇ እስከ ማስፈራራት ምናምን ነገር እንዲደርስ አንፈልግም ጉዳዩ። ከዚህ በኋላ እንዳትጨነቅ እንዳታስብ። ዛሬ ምንድነው ትልቁ ሀሳባችን ሩታ ጋር አብረን ለመኖር አስበናል። ያው የራሳችን ክፍል አለን፣ ምንም የማንም ፕራይቬሲ ሳንጋፋ። ነገር ግን የእሷንና የልጇን ደህንነት ማስጠበቅ ስላለብን እንደ ወንድም እንደ ጓደኛ ደግሞ አብሮ ብዙ ነገር እንዳሳለፈ ሰው ደግሞ በሰዓት ላይ ከሩታ ጎን መሆን ያለብን እኛንን ከማንም በላይ ስፔሻል እና ያንን በማሰብ ነው ዛሬ ላይ ሩታን ልንጠይቃት የፈለግነው። ቤት አብረንሽ ገብተን እንድንኖር እንፈልጋለን እላታለሁ። አሮን ፈቃደኛ ትሆናችሁን አቱን እሱን አናውቅም። ግን ምንድነው እያሰብክ ያለሁት እቺ ልጅ ቢያንስ ሪላክስ ማድረግ አለባት። በጣም ውጥረት ውስጥ ናት። እንድናያቸዋት በጣም ከቤቷ አትወጣም ምናምን ስታፍ እንደዚህ አይነት ነገር ነው ያለው። እኛ ካለን ቢያንስ ገባችሁ ወክም ታደርጋለ፣ ወተን ራት እንበላለን፣ ሙቪ እናያለን ምናምን። ይሄ መንፈሷን የሚቀይር ነገር ነው ማድረግ ከተቻለ ደግሞ ከክፍለ ሀገር መውጣት እንችላለን ምናምን። እሷን ግን ይሄ ሁሉ ነገር የተፈለገው እሷን አይምሯን ክሊር ለማድረግ ሰላም ለማድረግ ሁሉንም ነገር ለማስተካከል ነው። ማንም ሰው እንዲጎዳት አንፈልግም። ከዚህ በላይ ብቸኝነት ስሜት ስፔሻሊ እንዲሰማት አንፈልግም። እኔ ደግሞ በጣም እየደበረኝ ያለው በቃ ማለት እዚህ ውስጥ መግባት የለበትም። ገባህ አይደለ? በቃ ካሜራ ላይ ከዚህ በኋላ እንዲገባ ነው አልፈልግም። ገባህ አይደለ? በቃ እንዴ እኛ አንፈልግም። ስለዚህ ማንም ማስፈራራት ይሞክረው ከዚህ በኋላ ሙሉ ፋሚሊ ነቅሎ ነው እዚህ ቤት የሚገባው ከዚህ በኋላ በእንደዚህ አይነት ደረጃ ከተባለ በጣም። ስለዚህ ይሄን ስሜት ለማጥፋት ነው። እንዳትጨነቅ ነው ዋናው ነገር። ዋናው ፖይንት ምንም አይደለም። ሁላችንም የራሳችን ማረፊያ ያለን፣ ግን ደግሞ አእምሯ ነፃ ሆኖ እንድትወጣ እንድትገባ በነፃነት ነው ያሰብነው። ስለዚህ ንግባና ሩታን እናወራቸው። ደብሯታል እና ምናምን ነው ልትል ትችላለች። መኖር ነው የምትለው መተን ማድረግ መጠየቅ ምናምን እንችላለን። ኖርማል ነው። ግን አሁን ኖ ልትል ትችላለች ምናምን። ያን ሀሳቧን አክሴፕት አድርገን ግን እሷን በሚያሳምን መንገድ ነግረናት ነገሩ ፊክስ ማድረግ አለብን። አብረናት መኖር ያለብን ቆንጆና በየቀኑ ምንድን ነው አሁን?
እያማረበት ነው ከድርት ድሮም ቆንጆ ናት፣ ግን በቃ ደግሞ ዛሬ ደግሞ ለየት ባንቺ ወጥቼ ውበቱን ደፍቶብሻል። አንቺ ራሱ ዛሬ እንዴት ነው ነገሩ? የእኔ ቆንጆ እኔ እኮ እየደበኩት ነው እንደነ ከላይ ጠዋትና ማታ የምልምስል እየደበኩት ነው። የመጣ ነው ቁጭ አትሉ እስካሁን የመጣ ትንሽ ለምስሽ ቤቱ ሙላሽ ምናምን ስላል እግዚአብሔር ይመስገን። ሰሞኑን እያየን ነበረና ትንሽ ደግሞ ተከፍተሽ ምናምን ነገር አየን፣ አዝነሽ ምናምን እያለቀሽ ብዙ ነገሮችን አይተናል እና ከዛ ከሜዲ ጋር ተገናኘን። አንዳንድ ነገሮችን አወራን፣ ሀሳቦች መጡልን እና አንዳንድ ሀሳቦች አንቺ ትቀበይናለሽ አትቀበይንም አናውቅም፣ ግን ሀሳቦች ወደ ጭንቅላታችን ሲፈልቅ እኔና ሜሪ አግባብቶናል። ሀሳቡ ተስማምተንበት ሜሪም ያው ብዙ ነገሮችን ይሄን ነገር ስንወሰን ሜሪ ስፔሻሊ ብዙ ነገሮችን ተሳክሞት መጣው ይህን ነገር ለማድረግ ብዙ ነገሮች አሉ። ፋሚሊ ያለ ምናምን ኤቭሪቲንግ ሁላችንም ጋር ቢሆን ሀስል ይኖረዋል። ምንም ነገር አልጋ ባልጋ ሆኑልን አይደለም ይህን ሀሳብ ያሰብነው እና ግን ሌላ ሀሳብ ውስጥ ገባች። እያየኋት ነው። አልገባኝም። አይደለም ልልሽ የፈለገው በቀላሉ ይችላል። ሌላ ነገር አለለም ደስ እንደ እህት ለወንድም አስበን እንጂ በሌላ ነገር ሳይሆን አንቺን የሚያስደስት አንቺን የሚያኮራ ነፃ የሚያደርግሽ ምናምን ነገር ሀሳብ ይዘን የመጣን ሀሳባችን እንዳለች ነው። ጥሩ ሀሳብ ነው ብለን ያሰብነው። እስካሁን ድረስ ብዙ ተጎድተሻል፣ ብቻሽን ብዙ ነገር ሆነሻል። ያለሽው ብቻሽን ነው። ገባሽ? ለብዙ ነገሮች እየተጋለጥሽ ያለሽው ብቻሽን በመሆንሽ ነው። ገባሽ? ብታ ከጎንሽ ብዙ ሰዎች አለን፣ ከኛም ሌሎች ቤተሰቦች ኤቭሪቲንግ ብዙ ሰው አለሽ። ግን ነገር ግን ምንድነው እነዛ ሰዎች እዚህ ያለ ቅርብ አይደለም እና እኛ ደግሞ ምን አሰብን፣ ከምንም በላይ ቅርብ መሆን የምንችለው እኔና ሜሪ ነን። ከምንም በላይ ላንቺ ደግሞ ቅርብ ነን ብለን የምናስበው እኔና ሜሪ ነን እና ቅርብሽ ለመሆን አስበን ከብዶኝ እኮ እንደዚህ ምን መሰለሽ ዳንሻ ሲናገር የቤት ስራ ያለው ነገር አሪፍ ስላልሆነ ነገር ካለው ነገር አንጻር እኔና ዳኒ እዚህ ለመኖር አስበናል። ነገቃችን እናመጣለን። እዚህ ለመኖር አስበናል። በቃ ይሄ ነው። የት? እዚህ አካባቢ እዚህ ሰፈር ነው ወይስ እዚህ ጎረቤት ነው? አይ ነው እዚህ ቤት ነው። እዚህ ቤት ነው እርታይ። ምክንያቱም ባልሶስት ቤት ነው። እዚህ ጋር ደግሞ ከላይ የሚባል ነገር የለም። ስለዚህ ሁላችንም ዋናው ነገር ዋናው ሀሳብ ምንድን ነው? ከዚህ በኋላ እኔና ሜሪ እዚህ አንቺን መጠበቅ ስላለብሽ ነው። በሌላ ነገር አይደለም። መቼም የሁላችንም ቤት ጠንቀሽ ታውቂያለሽ። አሁን እዚህ ጋር የተፈለገው ነገር ምንድን ነው? አንቺን ሰፖርት ለማድረግ ማንም እየመጣ ማንም እንደዚህ ጌታኛ እንኳኳ በርጌ ክፈቱ እያለ ከሌ አጋዥ ይምጣላት ከሌ ልጅ እንዲህ ነው ከሌ ምናምን እያለ ማንም መግባት መውጣት፣ እህት መግባት ወንድም መውጣት እሱ የሚባል ታሪክ የለም። ያንን ነገር ክሊር ለማድረግ ነው እኛ እዚህ መገኘት ይፈልጋል። ስለዚህ ዋናው ትልቁ ሀሳብ ምንድን ነው? ከዚህ በኋላ እኔና ሜሪ እዚህ ካንቺ ጋር እንኖራለን አይደል? ይሄ ነው ሀሳባችሁ አይከፋም። ግን ሩታዬ ግን የሚባል ነገር አውሪው ግን አቸው ማለቴ ያን ያህል አስፈላጊ አይደለም። እውነቱን ስነግራችሁ ስልሽ በዚህ ላይ ልክ የከበደኝ ነገር የለም። እውነት ለመናገር እናንተም ብዙ ነገር አለባችሁ፣ ብዙ ጉዳይ አላችሁ፣ የራሳችሁ ህይወት አላችሁ ነው የራሳችሁ ነገር ስታችሁ በዚህ ልክ ተጨንቃችሁ ፋሚሊዎቻችሁን ቤተሰቦቻችሁን ትዛችሁ እንደዚህ መሆን አለበት ብዬ አላምንም እኔ እና አይሆንም። ሲጀመርም ምንም ችግር አይፈጠርም። አይሆንም ማለት ነው። አይሆንም ማለት ነው። አይሆንም ያልሽበት ምክንያት ምናልባት አይ ነው ይሄማ እኮ ነው ይሄ ቁጣይ ምናምን የምጭቃጭቅ ምናምን አለ የመግባባት ጉዳይ ነው። ልነግርሽ የምፈልገው ምንድን ነው እኔ እንደ እህት መጥቼ ልኖር ብል ማንም ይከለክለኝ የለም።
ምናልባት አሁን ያለንበት ሁኔታ ነው በቃ ትረጅኛለሽ እኮ እሱን ስለማቅ ነው። ደግሞ ትዳር ላይ ብትሆኚ አሁን ሜሪ እንዳለችው እንደ እህት እንዲሁም መተን እዚህ ለማደር ትዳር ላይ ብትሆኚ ኦብቪየስሊ ፕራይቬሲ ስለሚያስፈልጋችሁ ያንን ነገር አክሰፕት ማድረግ ይችልሻል። አሁን ላይ ግን አንቺ ተጎድተሻል። በልጅሽ እያስፈራሩሽ እያዘንሽ እያለቅሽ ያለሽ ሆና ይህ ነገር ደግሞ ይበቃል። እኛ ከዚህ በኋላ ቢያንስ ከጎንሽ ሰው እንዳለ እኛ አብረንሽ እንዳለን እንዲያውቁ እንዲጠነቀቁ እኛ ደግሞ ማድረግ የምንችለውን ነገር ደግሞ ብቻሽ እንዳልሆንሽ ለማሳየት አስበን ነው ይሄን ነገር ያሰብነው አይደል ሜሪ? እና ሩታዬ ምን እንደሆነ ታውቂያለሽ፣ በሌላ መንገድ ሳይሆን ማየት ያለብሽ ከምን አንጻር ነው። መጀመሪያ ሀሳቡ እንኳን ስለመጣ ሪስፔክት አለ ሀሳቡን ቢኮዝ ዳኒን በጣም ሪስፔክት አድርጊው። እኔ ስህተትሽ ነው፣ ኖርማል ነው። ዳኒም ወንድምሽ ነው። ያን ያህል እንትን እያልኩሽ አይደለም። ግን እኔ እዚህ ቤት መኖር ብፈልግ አንቺን ማስፈቀድ አይጠበቅብኝም። መጥቼ ነው የምሆነው። አብረን ስለሆንን ነው እየነገርኩሽ ያለሁት። ተረድተሽኛል አይደለ? ሲቀጥል ደግሞ ጀምረ ተረች። ሲቀጥል ደግሞ እዚህ ጋር እያለቀሽ ማንም እየመጣ እየነካሽ ልጁን እየነካሽ ነው። ከዚህ በኋላ ደግሞ ሲጀመር እዚህ ካሜራ ውስጥ ይሄ ልጅ እንዲገባ ነው ያልፈቅድም። በምንም በኩል ማንም ልጁን እዚህን ያህል እንዲያየው እንዲነካው ምናምን አልፈቅድም። ልጁ እዚህ ካሜራ ላይ እንዳይመጣ። ሁለት አንቺ የራስሽን ህይወት መኖር አለብሽ። ነፃነትሽን፣ ሰላምሽን አግኝተሽ ሲንኳኳ አቤት ብሎ የሚከፍት መከታ ወንድም፣ አቤት ብላ የምትከፍት መከታ እህት ያስፈልግሻል በቦታሽ። አይኖ ለራስሽ አንሰሽ አይደለም ይሄን ነገር እያልንሽ ያለ ነው። ግን ከአንቺ እንባ ዘለላ ማየት ስለማልፈልግ እንደምላችሁ አላውቅም። ምንም አትይም። ምንም የሚያስፈልግ አይገባል ነው። የሌላ ኬዛር ማለት ነው የመጣ ነው። ሩታ ምን መሰለሽ አኑ ሩታ ነገሩ አዲስ ነው፣ ሀሳቡም አዲስ ነው፣ ያስደነግጥሻል። ምክንያቱም አዲስ የተነሳ ሀሳብ ነው። ነገር ግን ይህን ሀሳብ እነ ዳኒ እነ ሜሪ ከምን አንጻር ነው ሊያስቡት የቻሉት የሚለውን ነገር ካገናዘብሽው ነገሩ ኢዚ ነው። ነገር ግን በዛ አንግል ካላየሽ ነው ነገሩ የሚከብደው። ዋናውና ትልቁ ነገር ምንድን ነው? አንቺ ብቻሽን እንዳልሆንሽ ማሳየት እንፈልጋለን። አንቺ ብቻሽን አይደለሽም፣ ቤቢን ብቻውን አይደለም። ምክንያቱም አክስት አለችው፣ ትንከባከበዋለች ምናምን ግን ሩታ ምን መሰለሽ አንተም እንዴት ሀሳብ አክሰብት አድርገህ ከእሷ ጋር ተስማምተህ መጣ ማለት አይሆንም ብለህ ነው እንጂ እሷ ማሳመን ያለብህ። አይሆንም የምልበት ምክንያት ምን አለ? እስኪ ዳኒ በጣም ብዙ የሚያስጠሉ ነገሮች ይፈጠራሉ። በቃ ቀደም ስለማውቃቸው በቃ ምንም ደስ የማይል ነገር ነው የሚፈጠር። ገባ እንደምንም ብለህ እኔም እኮ አምኜበት እኮ ነው የመጣሁት እሷን ለማሳመን ሳይሆን ገባሽ አለውጣለ እንዲ እኮ ዞር ያልኩት ሀሳብ ለውጥ እንዲመጣ ሳይሆን ቢያንስ ሩታዊልሽ ማውጣት አለብሽ። እንደዚህ ቤት ሀገር ውስጥ ብታፍነሽ ነው ያለ ተቀምጥሻለሽ። ኧረ በፍጹም ሄድ እንደዛ አይደለም። እንደያየሁሽ መንቀሳቀስ የምፈልግበት ቦታ እኮ ፍሪ ነኝ። በደንብ ነው መንቀሳቀስ ይሄድሻለም ሩታ አይኖ ይወድሽ አንቺ ከምትናገሪው በላይ እኛም ሰሞኑን ልክ ነሽ። በቃ ማለት በልጄ ላይ የመጣውን ነገር ስሚኝ፣ በልጄ የመጣውን ነገር ምናምን ምንም ውስጥ ይርብሽ ስላደረገው በቃ ከልጄ ጋር ነው ሁሉንም ታይሜን እያሳልፍኩኝ ያለሁት ይሄን ሰሞን። ግን ደግሞ በቃ እየሰማሁት ያለሁት ነገር ስላለ ማለት ነው። ግን ደግሞ ከዛ በፊት ሪላክስ ነኝ። እኔ የፈለግኩት ሮጥቼ እገዛለሁ፣ መጠቀም ፈልገውን ነገር እጠቀማለሁ። በቃ ማለት ሪላክስ አደርጋለሁ። ሰሞኑ ነው ይሄ ነገር ደግሞ አይቀጥልም። በቃ ማለት አይ ቲንክ ይመስለኛል እኔን እንደዚህ አይነት ነገር ሁሌ የሚከታተሉኝ ትንሽ ካጠገባቸው ዞር ካልኩኝ የሆነ ስቴፕ ከፍ እንደምል ስለሚገባቸው የሚሆን አላውቅም። እንደዚህ ዙሪያዬን የሚዞሩኝ ግን እንደዛ ብለሽ አታስቢ። ከዚህ በኋላ የሚዞርሽ የሚያዟዟቸው አንድም ሰው እዚህ ጋር ነው። ስለዚህ ድርቅ የምትይውን ባህሪ አቁሚ። አሁን ከኔ ጋር እንዳትጣይ። በጣም አበዛሽ። በቤት ስነስርዓት አልገባኝም። ምን አስበሽ ነው? ይሄ ምንም አላሰብኩም። በቃ ስለዚህ ሰው ሲነግርሽ አንደርስታንድ ማድረግ አለብሽ። ለምንድን ነው እዚህ የመጣ ነው? እኛ እንዴ እየለመንኩ ቆሜ ለምንሽ እንዳንቺ ሜሪ ተረጋጊ። አልረጋጋም። እኮ ትዕግስቴን አታስጨርሽኛ። በጣም ታግሼ ነው እያወራ ያለሁት። ማንም ሰው ሲጎዳሽ ማየት አንፈልግም። ሜሪ እኔ ታዲያ ማን ይፈልጋል? በቃ ስለዚህ አሁን አንቺ በምትይው ነገር እኔ አልስማማም። የአንቺን ፍቃድ እየጠየቅኩ አይደለም፣ እየነገርኩሽ ነው።
ይኸውልሽ ሩታ ምን መሰለሽ እዚህ ጋር እንደምናምን ሰቃቅለሽ እዚህ ራሱ ምን የመጀመሪያ ስራችን ይሄን መነጋገር ነው። እኔ ማንሳት ስላልቻልኩበት ነው እኮ በቃም የሚያነሳ እንዴት እንደተጣበቀ አላውቅም እኮ ይሄ ሙጫ እንደራሱ ነው ነገር ስራ ልብ ያለ ለዛ ነው እንጂ ማንሳት አይመለከተኝም። ምን አሁን ይኸውልሽ በቃ አታናጅኝ። በጣም እስካሁን በጣም በስነስርዓት ነው እያወራሁሽ ያለሁት። በጣም ተረጋግቼ ነው የማወራሽ። ትዕግስቴን የምታስጨርሽ ማንም ሰው ሲነካሽ እና ሲጎዳሽ ቆመን ማየት አልፈልግም። ማንም ሰው በልጅሽ እንዲያስፈራራሽ አልፈልግም። እሱን እኮ አውቃለሁ፣ ግን በራስሽ መንገድ ሄደሽ ያመጣሽው ነገር የለም። በቃ በራሴ እንደዚህ የሚመጣውን ጠቃ ድጋሚ እናንተ ላይ ችግር የለውም። ምንድን ነው እኛ ስድሮም ስንቀጠቀጥ ሊኖር ነው። አሁንም እንቀጠቀጣለን። ምን አዲስ ነገር አለ? አሁን እንደ ሴት ይኸውልሽ ማገዝ ያለብን እንደ ሴት አንቺን ነው ብለን ስላሰብን ነው። ምክንያቱም ብቻሽን ነሽ ተብሎ ነው እንደዚህ አይነት ነገሮች ጥቃቶች ምናምን እየመጡ ያሉት። ገባሽ? ዕለት በዕለት አዳዲስ ነገሮች እየተፈጠሩ ያሉት እንደዚህ እንድታለቅሺ እንድትፈሪ እያስፈራሩሽ ያሉት ነገሮች በሙሉ ማለት ነው ብቻሽን ነሽ ብሎ ስላሰቡ ነው። ስለዚህ እኛ ደግሞ ከዚህ በኋላ አንቺ ብቻሽን እንዳልሆንሽ ማሳየት እንፈልጋለን። ከጎንሽ ሰው አለ፣ የሚያግዝ ሰው አለ። ይህ ነው ዋናው ፐርፐዛችን። ገባሽ? ሌላ ምንም ሪዝን ኖሮን አይደለም ወደዚህ መምጣት ይፈልጋል። አውቃለሁ ጉዳኔ፣ ግን እናንተ አሁን የየራሳችሁ ግን ታዩ በቃ አታስቢ። ቤት አላችሁ፣ የራሳችሁ ቤት አላችሁ። ታዩ በእኔ ምክንያት ማንም የትኛውም ጋር ጠወጥ ሴት እናንተ ላይ አፋን እንድትከፍት አልፈልግም። እዚህም ባልመጣ እኮ ማንም አሁን ከመክፈት ወደኋላ አይልም እኮ በቃ። ስለዚህ ግን ሩታ አትድረቂ እንዴ! ሁሌ የሆነ ነገር ሲሆን ኖ ብለሽ አይሆንማ። አንዳንዴ እሺ ልመች፣ አታናጅኝ ከዚህ በላይ እንዴ። እኔ ከዚህ ድረስ እያቆራረጥኩ ብመጣው እኮ ያለውን ነገር እያየሁ ነው። በጣም እዚህ ጋር በጣም ብዙ ፋሚሊዎች የጨነቁ ያሉት። ትቀልጃለሽ እንዲ አንቺ ሩታ አስቢው ማለት ሜሪ ብዙ ነገሮችን ትታ የምትመጣው እኔም ነገሮችን ትቼ የምመጣው ምናምን ነገር ምንም ከማሰብ ወይም ምንም ከመፈለግ አንጻር አይደለም። ተረዳሽ? ከአንቺ ከጎኒ ሰው እንዳለ እንዲያውቁ ብቻ። አንቺ ብቻሽን ሆነሽ ከምትፈሪ አሁን ለምሳሌ ሰው ቤት ሲኖር በነፃነት ትንቀሳቀሻለሽ፣ በነፃነት ትወጫለሽ። አሁን ይሄ ቤት ነው ዳንስ ዝም ብለህ ተመልከት። አሁን ይሄ ቤት እንዴት ነው የምትቀመጥበት? የእውነት ለመናገር ምን ይጎድሏል? የሚያምር ቤት ነው። በዚህ ሰዓት ቡና ፏፏለ ጫወት፣ ፊልም ማየት፣ ወተን ወክ አድርገን ምቹ ነው ሁሉ ነገር። አይምሮውን ልጃችን ይዘን ምና ከእንደዚህ አይነት መንፈስ በቃ ውጪ። እንደዚህ አይነት ስሜት ውስጥ እንድትገቢ ነው የምንፈልገው። ቢኮዝ ኤኒ ታይም የትም አትሄድም ብሎ ስለሚያስቡ ያም እየመጣ እንዲህ ይላል፣ ያም እየመጣ እንዲህ ይላል። የለችም ምን ማወቅ አለባቸው። የት ነው የምትወጣው? አሪፍ ላይ ናት ምናምን የሚለው መንፈስ ስራ የቤት ስራ ይሆንባቸው። ይሄን ከግምት ክተች። እዚህ ጋር አንቺ እንደ ድሮሽ ምን የሚጎልሽ ነገር የለም። ወተሽ ስራሽን እየሰራሽ እየገባሽ ሪላክስ እያደረግሽ ልጅሽን በፍቅር ማሳደግ አለብሽ። እኛ ደግሞ ከጎንሽ ሆነን የተወሰነ ጊዜ አብረንሽ መኖር አለብን። ዘላለም እኮ አይደለም የምንኖር፣ ሁሉም እየራሱ ቤት ነገሮች እስኪስተካከሉ ነው። ገብቶሻል አይደል? ታይልሽ ከምንም አንግል ሳይሆን ማየት ያለብሽ ይህን ነገር። አሁን ሲጀምር ማለት ያስፈቀድንሽ መስሎሽ አንተ ምን ሰለሽ እኔ አንተን ቦን መኪና ውስጥ ክፍል ባይዘው አሁን በክፍል ነው የምንጣለው። ሰሚያልሽ ለውጭው ቅርብ የሆነ አካባቢ መሆን አለብኝ። ምክንያቱም ጓ ካለ ኩሽ ካለ ተነስ ባለ መጥፋት ያለብኝ እኔ ስለሆንኩኝ ከፊት ነው መሆን ያለብኝ። ይሄኛው ክፍል ወደ ለምሳሌ ይሄ ብርሃኑ እንዲህ ሲገባ ጠዋት ጠዋት ይታያል። ጨረቃ በዛኛው በኩል ያለው ተመሳሳይ ነው። አዩን ተከፍታለሁ ካለ እኔ በር ከፍታለሁ ምናምን። ስለዚህ እንደ ምናምናችን ነገር ቡናችን እንጠጣለን፣ ወፍ እንወጣለን። እስቲ ራት ቃል ዘንድ አለ በእግዚአብሔር ምን ችግር አለ? ከህይወት ይቀነሳል። ከጊዜ ነው የሚቀነሰው። ግን ጋር ይጠራል ግን በቃ ኖርማል እኔ እንደዚህ ምናምን ካላሉ ትንሽ እራት አይደለም እኛ ላደለም ደረቅለቅ ምታደርግ የሆነ ቦታ ቦክስ ማመቀዋለች። ስፖርት ፌዴሬሽን ተደውሎልኛል። በገንዘብ ትቼ ሰላም ነገር ፈልጌ እንደዚህ ነው ደስ የሚለው። ሩታ እንደዚህ ስቂ ነው ደስ የሚለው። እንደዚህ እንጂ እንድታደርግ ቆይ እኔ ከሁሉም የረሳሁት እግዚአብሔር ቆይ እኔ ማነው ነው ይሄ ምንድን ነው? አሁን በጣም ነው የምናድሰው ሰው የራሴን ሲወስድም ያው ስለሳሽ ደስ ብሎናል። ዋነኛው እኛም ደግሞ ያሰብንበት ይህን ትልቁን ነገር ማለት ነው ሩታ የአንቺን ደስታ የልጅሽን ደስታ በማየት ነው። እና ሀሳብሽን እንግዲህ አሁን የተቀየረ ሀሳብ ሊዳንሻ ያን ነገር መናገር የሚፈልገው ነገር አለ እዚህ ጋር በቃ ነግረናታል። በሚገባት ቋንቋ በሚገባ አንድ ሰው በደንብ ግልጽ አድርጌ ነው የነገርኳት።
እዚህ ቤት ለምን እንደምንመጣ ግልጽ ነው። ከማን የምንከላከላት እንደሆነ ግልጽ ነው። ከዚህ በኋላ አብርሃም የለ ስማቸውን አልጠራም። ፋሚሊ እዛ ጋር በአጠቃላይ ያለው ሰው እዚህ ቤት መጥቶ ልጅ የሚባል ነገር ማንም ሰው እንዲህ አልፈቅድም። ማንም ሰው ጥሎት የሄደውን ነገር በፈለገ ሰዓት እየመጣ አንስቶ የሚያየው አንስቶ ቪዲዮ ላይ የሚከታው ማንም መብት አልሰጠውም። ስለዚህ እኔ እዚህ ቤት ስመጣ ዳኒ እዚህ ቤት ሲመጣ ይሄን ነገር ልንከላከል ነው የመጣ ነው። ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲህ አልፈቅድም። እኔ አልፈቅድለትም በግሌ። ይሄ ቅጣት ሲገባው ምን ማለት አንቺን ጥሎ መሄድ ምን ማለት እንደሆነ የዛኔ ፔን ይገባዋል። ስለዚህ ይሄ ፍቃድ ያስፈልገው። አሮ ነው ሩታ ምንድን ነው ሀሳብሽ? አንዴ ምንም አይደለም። በቃ ሜሪ ማለት እኔ ምንም አልልሽም። እሺ ችግር የለውም። በቃ ኖርማል ነው። ስለዚህ ከዚህ በኋላ እኛ እቃችንን ይዘን እንመጣለን። ከዚህ በኋላ እዚህ ቤት የምንኖረው እኔና ሜሪ ከዚህ በኋላ እዚህ ቤት እንኖራለን ማለት ነው። ኮርስ ማንም ሰው እየመጣ በፈለገው ሰዓት እያንኳኳ አንቺን ማውራት ልጁ እንዲሰሩ ማድረግ አይችልም። እኛንም ባይዘው የሆነም ተመልከቱ። እዚህ ቤት ገና ለገና ገባን ብላችሁ ፈጥራችሁ ጀማ እዚህ ጋር ከሰታለሁ ብትሉ ስትዞሩ ከጀርባችሁ ሌላ ጀማ እንደሚጠብቃችሁ እኮ ሳስታችሁ እንዳታስቡት። ማንም ሰው ከእሷ ፋሚሊ ከዳኒ ፋሚሊ ከእኛ ፋሚሊ ውጭ እዚህ ቤት አንድ ሰው እንዲመጣ ስፔሻሊ ገባህን ለማን እንደማወራ አረቡና ምናምን አንቺ እንዲገልጽ ሆኗል። ከዚህ በኋላ እኔና ሜሪ አንቺ ጋር አብረን እዚህ እንሆናለን። ላልተወሰነ ጊዜ ነው። አይ ነው እኔ ደስ አላለኝም። አይደለም ሲጀመር እኔ ቤት ያስገደድኩሽ ከሆነ አይደለም ደስ አይልሽም ደስ ይልሻል ምናምን ሳይሆን እኔ እህቴ መታ በፍጹም ሊደብረኝ አይችልም። ግን ደግሞ በቃ አሰብኩት የሚፈጠረውን የሆነ እኔ እንጃ ብቻ ይሁን። ሶኬ ኖርማል ነው። ሁሉንም ነገር እንዳመጣጡ እንቀበለዋለን፣ እንዳመጣጡ እንወጣዋለን፣ እናልፋለን። ኖርማል ነገር ነው። ሲቀጥል ደግሞ አንቺም ኖረሽልኝ ዳኒም ተጨምሮ ምንም የሚከብደኝ ነገር ስለዚህ ኖርማል ምትሀት ነው የምትሆኝባቸው። አያዩሽም። በቃ ሲንኳኳ ነው ሲንኳኳ እሱ ነው ሲንኳኳ ነው ሲንኳኳ ማንም ሰው አያዩሽም። ምናልባት ካዘንላቸው እንደው ይችላሉ እንጂ እዚህ ቤት መጥተው አንቺን ማየት ነገሊት አይ ቲንክ ሆኖባቸው መሰለኝ ያንኳኩ ራሱ የሚመጡት። በየቀኑ እንደዚህ እንትኑ ምናምን ነገር ከባድ ነው። ብቻ ዋነኛው ነገር ምንድነው እንኳን ደስ ብሎናል ሀሳባችን ስለተቀበልሽ። ስለዚህ እቃውን ይዘን እንምጣ ወይ? እሺ እኔ እቃውን ይዤ ልምጣ። ምናምን ሰው ግብዣ ነው